ሰማያዊ ልብ ክፍል 8 ደራሲ ዘሪሁን ገመቹ ተራኪ ኢልሃም ፈሪድ ቻናላችንን ሰብስክራይብ ላይክ እንዲሁም ሼር በማድረግ እንድትጀምሩ በአክብሮት እንጠይቃለን። ወደ ታሪኩ ከበለጡ ጋር ወደ ድሬዳዋ እየሄድን ነው። የሚቀይራት ሰው ከተገኘ ልንሞክር፣ ካልሆነም እዛው ተመዝግባ እንድትቀጥል። ሀገር ስለማታውቅ ብቻዋን ግር ይላታል ተብሎ እኔ እንዳደርሳት በቤተሰቡ ተመረኩ። የኔን ከሷ ጋር መሄድ ብርክቲ ብቻ ነበረች የተቃወመችው። እውርን እውር ቢመራው ምን ፋይዳ አለው? ብቻዋን ብትሄድ ምን እንዳትሆን ነው? በማለት በብስጭት የታሸ ተቃውሟን አሰምታ ነበር። የሰማት ሰው ግን አልነበረም። እውነትም ብርክቲ እንዳለችው እኔም ከሞጆ በኋላ ያለውን ሀገር አላውቀውም፣ ግን ግድ የለኝም። ከሷ ጋር ከሆነ ሁሉ ነገር ቀና ነው። ከሻሸመኔ ተነስተን ነገሌ፣ አርሲ፣ አዳሚ፣ ቱሉ፣ ዝዋይ፣ መቂ፣ ሞጆ የመሳሰሉትን ከተሞች አልፈን ከረፋዱ 5 ሰዓት አዳማ ደረስን። አዳማ ታምራለች፣ አየሯ ግን ትንሽ ይሞቃል። ገና ካለንበት መኪና ሳንወርድ ድሬዳዋ፣ ሐረር የሚሉ ደላሎች ተረባረቡብን። ከመኪና ወደ መኪና ተገለበጥን። በውስጤ ግን አዳማን ሌላ ጊዜ በተረጋጋ ሁኔታ ተመልሼ እንደመጎበኛት ለራሴ ቃል ገባሁ። ጭንቅላቷን ወደ እኔ ዘንበል አርጋ ትከሻይን በመደገፍ አሁን የሚቀይረኝ ሰው እማገኝ ይመስልሃል ብላ ጠየቀችኝ። በላይ በተስፋ ጸልይ አልኳት። አንተም ጸልይልኝ አለችኝ። ድሬም እኮ ምርጥ ከተማ ናት፣ ባይሳካም ያን ያክል የከፋ አይደለም አልኳት። ቢሆንም 40 ምንጭ ወይም ወላይታ ቢሆንልኝ ደስ ይለኝ ነበር። ቢያንስ በወር 1 ጊዜም ቢሆን ከእናንተ ጋር መገናኘት ፈልጋለሁ አለችኝ። ሚኒባሳችን እየተስፈነጠረች መተሐራ ደርሳለች። አየሩን በጣም ይሞቃል። ከኛ ጋር ነው ወይስ ከእስክንድር ጋር አልኳት። ያው ነው፣ ምን ነገር ታጣመማለህ አለችኝ። አዋሽ ደርሰናል። ተደግፋኝ ስለምታወራኝ ትንፋሿ እየሞቀኝ ነው። በዚህ በጅቡቲ በኩል እስከ ወዳኛው ሀገር ይሻት ብጠፋ ደስ ይለኝ ነበር። አጉል ምኞት። ዝም ተባባልን። በቆራጣ ሰዓት ጭልጥ ያለ እንቅልፍ ወስዳታል። በመስኮት አሻገሬ መልክዓ ምድሩን እየቃኘው መተከዜን ቀጠልኩ። እውነት እስክንድርና በለጡ እስከ ጋብቻ የሚዘልቅ የፍቅር ታሪክ ይኖራቸው ይሆን? ከሆነስ መቼ ይሆን የሚጋቡት? ደግሼ ምድራቸውስ እኔው ራሴ ይሆን ወይስ በሰርጋቸው ዕለት እሷ ፍግሏን እሱ ሙሉ ሱፉን ከነከራባቱ ለብሶ ሽክ ብለው በሚዜዎቻቸው ታጅበው እያለ በድንገት ሽጉጥ የሚያዝዤ የሁለቱንም ግንባር አፍርሼ እንደ ቴዎድሮስ በገዛ እጄ ጥይት በመጠጣት ከዚህ ዓለም ጣጣ እገላገል ይሆን ነው? ወይስ እሷ እስክንድርን በምታገባበት ቀን እኔም ብርክቲን ለማግባት ወስኜ በአንድ ድግስ በአንድ ድንኳን እንዳር ይሆን? የማይረባ መቋጫ የሌለው ግትልትል ሀሳቤ ራሴን አሳመመኝ። አሰቦት ሚሌን አልፈን አሰበ ተፈሪ ወይም ጭሮ ስንደርስ ሚኒባሳችን ለምሳ ቆመች። በለጡም ከእንቅልፏ ተነሳች። ጭሮ ብዙም ትልቅ የምትባል ከተማ ባትሆንም ሞቅ ያለች ናት። የ15 ደቂቃ የምሳ እረፍት አደረግን። ወደ ሚኒባሳችን ስንመለስ ሁሉም ሰው ሹፌሩን ጨምሮ ጫት ከኮካ ጋር ጫት ከውሃ ጋር ይዘው ከቅድሞ የተሻለ ሁኔታ ተነቃቅተዋል። አርበ ረከት፣ አሰቦት፣ ደበሶ፣ ሜኢሶ፣ ሀዳስ፣ ቦረና፣ ካራሚሌ፣ ቆቦ፣ ጨለንቆ፣ ቁሊቢን አልፈን ደንገጎ ስንደርስ ወደ ሐረር የሚወስደውን መንገድ ጥለን ወደ ግራ ታጥፈን 20 ደቂቃ ያህል ከተጓዝን በኋላ ድሬዳዋ ገባን። ከዚራ ከሚገኘው ነጻነት ሆቴል ቤርጓዝንና እራት በልተን ተያይዘን ተኛን። ጠዋት ቁርስ ከበላን በኋላ 5 ሰዎች በሚጭን ፎርስ ብለው በሚጠሩት ገዘፍ ባለ ባጃጅ ተሳፍረን በከተማዋ በሌላኛው ጫፍ ላይ ሳቢያን በሚባል አካባቢ ወደሚገኘው ድሬዳዋ ዩኒቨርሲቲ ተጓዝን። ድሬዳዋ 1 ሳምንት ቆየን። በለጡን ዩኒቨርሲቲ የሚቀይራት ሰው ስላልተገኘ እዛው በመመዝገብ ዶርምም ተረከበች። ድሬዳዋ ደቻቹ ወንዝን በጉያ አቅፋ 1213 ስኩዌር ኪሎ ሜትር ስፋት ላይ የተንጣለለ 340 ሺህ በላይ ነዋሪ ያላት ከአዲስ አበባ ቀጥሎ ሁለተኛው የፌዴራል መንግስት ከተማ የሆነች ዘመናዊ ከተማ ናት። ከተማዋን አማርኛ ተናጋሪ ድሬዳዋ፣ ኦሮምኛ ተናጋሪው ደግሞ ድሬዳዋ ሲሉ፣ ሶማሊኛ ተናጋሪዎች ደግሞ ድሬዳቤ እንደሚሏት አንድ የአካባቢው ተወላጅ አስረድቶኛል። እንደው ለመጀመሪያ ጊዜ የባቡር ሀዲዱን ግንባታ ተከትሎ በፈረንሳዮች በመንደርነት ስትመሰረት አዲስ ሐረር ተብላ እንደምትጠራም ነግረውኛል። ነዋሪዎቿ ሲያቆላምጫት ደግሞ በአጭሩ ድሬ ይሏታል። ሌላው ሀገር ከተማንና ድሬዳዋ ከተማን የሚያገናኘው መንገድ ለመጀመሪያ ጊዜ ያሰሩት በወቅቱ የሐረር ገዢ የነበሩት የአፄ ኃይለሥላሴ አባት የሆኑት ራስ መኮንን ነበሩ አሉ። በድሬ ቆይታዬ የተገረምኩባቸው ነገሮች የአካባቢዎቹ ስያሜ ገንደ ቆሬ፣ መጋላ፣ ሳቢያን፣ ፈጢራ፣ አሸዋ ሰፈር፣ ኮኔል፣ ከዚራ፣ ታይዋን፣
ግሪክ ካምፕ 5ኛ ወዘተ። እግር ኳስና ድሬ በሀገሪቱ እግር ኳስ ታሪክ ከፍተኛ ስፍራ አላት። እንደነ ተፈሪ፣ ሀዲን፣ ኮተን፣ ጨርቃ ጨርቅ የመሳሰሉ ታሪካዊና ስመጥር ክለቦች ባለቤት የሆነች ከተማ በእግር ኳስ ተጫዋቾችና ሉቻኖ ቫሳሎ፣ ኢታሌ ቫሳሎ፣ ግርማ ዘለቀ፣ ጌታቸው ወልዴ፣ መሐመድ ኡስማን ወይም ሚክ፣ ተካበ ዘውዴ፣ ዳኛቸው፣ ስምዖን አባይ፣ ዮርዳኖስ አባይ፣ አሸናፊ ግርማ የመሳሰሉ የሀገሪቱን ፈርጦች ያፈራች ታሪካዊ ከተማ ናት። በሚገርም ሁኔታ በየ50 ሜትር ልዩነት በሚያስብል ሁኔታ የሴቶች የውበት ሳሎን ተመልክቻለሁ። ይህ ደግሞ ደማቅ የንግድ ከተማ ይሁን ጭራ ለመኖሪያ አካባቢ ከኪዮስኮች ቁጥር ልክ የውበት ሳሎን ይገኛል። በኢኮኖሚስቶች ሕግ ፍላጎት ሲኖር አቅርቦትም ይኖራል ተብሎ የሚታሰበው። በዚህም መሰረት የድሬ ሴቶች በውበት ሳሎን የመገልገል ልምዳቸው ከፍ ያለ እንደሆነ ግምት ወሰድኩ። የድሬ ሴቶች ማታ በአስፓልት ጠርዝ ይዘው ነፋሻማውን የቆላ አየር እየማጉ ወክ የማድረግ ልምድ አላቸው። ታዲያ በዛን ጊዜ በተመሳሳይ ሁኔታ በሚጓዙ ከእንደን አይነት እንግዳ ሰው አፍንጫ ዙሪያ የሚበተነው ሽቶ የተለየ ነው። በቃ አይረብሽም፣ አይከረክርም፣ ብቻ ይስባል፣ ልዩ ስሜትን ይፈጥራል። በእውነትም የድሬ ሴቶች የሚቀቡትን ሽቶ መምረጥ ይችላሉ። መንገድ ላይ ምግብ ቤቶች ከማታ 12 ሰዓት በኋላ ድሬ በመንገድ ላይ ምግብ ቤቶች ይወረራሉ። አንድ ሴት ምግቧን ሰፋ ባለ ሳህን ወይም በዘንቢል ውስጥ ባለ ላስቲክ ይዛ አስፓልት ጠርዝ ላይ ቁጭ ትላለች። 6-7 የሚሆኑ ጎረምሳዎች ዙሪያዋን ከበዋት ይቀመጣሉ። በየሳህን እየዘገነች የምንሰጣቸው ስማቸውን ማወቅ ያልቻልኳቸውን የተለያየ ምግብ አይነቶች እየተቀበሏት ቁጢጥ ባሉበት በልተው ጨርሰው 3 ወይም 5 ብር ሰጥቷት አፋቸውን እየጠራረጉ ይሄዳሉ። የበላው ሲሄድ የራበው ደግሞ በቦታ ይተካል። በዚህ አይነቱ አነስተኛ የመንገድ ላይ ርካሽ ተንቀሳቃሽ ምግብ ቤቶች ድሬዳዋን ከኛዋ ሻሸመኔ ጋር እንደምትመሳሰል መታዘብ ችያለሁ። ለዚህም ሳይሆን አይቀርም ሁለቱም ድሃ እንደ አቅሙ የሚኖርባቸው ከተሞች ተብለውም ይነገርላቸው። ጫት ስለ ድሬዳዋና ጫት ግንኙነት እዚህ ከመምጣቴ በፊትም ቢሆን የተወሰነ መረጃ ነበረኝ። እንደተባለውም የሚገርም ነው። ጫት እንደሌላው ሀገር በጥቁር ፌስታል ተጠቅልሎ በጋዜጣ ተሸፍኖ በዛ ላይ ትልቅ ጃኬት በመልበስ ከውስጥ ተሸግጦ አይደለም ከሚሸጥበት ወደሚቃምበት ቦታ የሚጓዘው። ጫቱ ከነጭ ስስ ፌስታል ይገዛል። ጫፉን አንጠልጥሎ አስፓልት ላይ ወሬውን እያወራ ዘና ብሎ ይጓዛል። ምንም የሚያሳፍር ምንም የሚያሸማቅቅ ነገር የለም። የመቃሚያ ቦታ ብዙ አያስጨንቅም። ማንኛውም የድርጅት በረንዳ፣ አስፓልት ዳር የሚገኝ ጥላ ስፍራና የመሳሰሉ ቦታዎች ከ6 ሰዓት በኋላ በቃሚዎች እንደተሞላ ነው። ይህ ትዝብት ድሬዎች ለእውነት እንጂ ለይሉኝታ እንደማይኖሩ መረጋገጫ ሆኖኛል። በረዶ ውሃ ድሬ በጣም ትሞቃለች። በዚህም የተነሳ የውሃ ፍጆቷ በጣም ከፍተኛ ነው። በተለይ ላለመዳት እንግዳ ሰው ቀዝቀዝ ውሃ ከምግብ በላይ አስፈላጊ ነው። ታዲያ ፍሪጅ ባይኖርባትም ድሬዎች ለዚህ ጥሩ መፍትሄ ዘይደዋል። ውሃ ሲጠማዎት ማንኛውም ኪዮስክ ጎራ ይሉና በረዶው ላይ ይጠይቃሉ። በ50 ሳንቲም በነጭ ላስቲክ ጠጥሮ ነጭ ድንጋይ መሰለ 1 ኪሎ አካባቢ የሚመዝን ነጭ በረዶ ይሰጡታል። ከዛ ቤት በመውሰድ በመለስተኛ ባልዲ የፈላውን የቧንቧ ውሃ በመሙላት በረዶውን ውስጡ ይጨምሩታል። ከ10 ደቂቃ በኋላ ያስፈለጉትን ያህል ቀዝቃዛ ውሃ በብርጭቆ እየቀዱ እስኪራኩ ማንደቅደቅ ነው። እንግዲህ የድሬ ቆይታዬን አገባድጄ ዛሬ የመልስ ጉዞ ላደርግ ነው። ከበለጡ ጋር ድሬ መናኸሪያን ያለ ነው እየሸኘችኝ። እንግዲህ ጠንካራ ሁኚ፣ አትልፈስፈሽ። እንደዚህ ሲልሽ ግን ነገሮችን ከአቅምሽ በላይ ሆነው ከደበረሽ ጥለሽ ነይ፣ ያለኝን ነገር ሁሉ ከፍዬ አስተምርሻለሁ አልኳት። እንባዋ በጉንጮቿ ላይ ቁልቁል አቋርጦ ወረዱ። ተንጠራርታ ጉንጬን ሳመችኝ። በዛ ቅጽበት ከኪሴ ያዘጋጀላትን የመሰነባበቻ ስጦታ ወጣውና እጇ ላይ ያስቀመጥኩላት። ሞባይል ነበር። 1500 ብር ነው የገዛሁት። ለእሷ ብዬ አይደለም ለራሴ ስል ነው። ቢያንስ በቀን አንዴ ድምጿን መስማት ካልቻልኩ እንዴት በህይወት መቆየት እችላለሁ? ደግሞ ምንድን ነው አለችኝ። ሚሞሪ ካርድም አለው። ከአንቺ የሚጠበቀው ከፈት አድርገሽ መደወል ብቻ ነው። ደግሞ ጎረምሶችሽ ጋር እየደወልሽ እንዳትጀናጀኝበት በማለት ለመቀለድ ሞከርኩ። አልሳቀችልኝም። በዚህ መካከል ግባ ልንሄድ ነው አለኝ ሹፌሩ። ከፍዘቷ ባነነችና ያንተ ነገር ከአይምሮዬ በላይ የሆነብኝ ነው። ታውቃለህ፣ ጓደኞቼ ስለ አባቶቻቸው ሲያወሩ አንተ ነህ ትዝ የምትለኝ። በቃ ምርጥ አባት መስለት ትሰማኛለህ። አባቴ በህይወት እያለ ሊያደርግልኝ ያልቻለውን ነገር ሁሉ አንተ አድርገህልኛል። ለአንተ ወንድምነት ብቻ ሳይሆን አባትነትም ያንስብሃል። በቃ እንደ አምላኬ ትገዝፍብኛለህ አለችኝ። በይቻው ብዬ ተሰናባበትን። እኔም ወደ ሚኒባሷ ገባውና ጉዞ ጀመረን።
ደንገጎ ስደርስ ስልክ ጠራ። አቤት ማን ልበል? በለጡ ነበረች። ሙከራ 1 2 3 የት ደረስክ? ከ6 ወር በኋላ። በለጡ ድሬዳዋ ከገባች 6 ወር አለፋት። 2 ጊዜ በመመላለስ ሂጄ አይቻታለሁ። ያም ሆኖ በጣም ተናፍቀኛለች። በየቀኑ 2 እና 3 ጊዜ በስልክ ባወራትም ውስጥ አይረካም። ግማሽ አካሌ ከእሷ ጋር ተቦጭቆ የቀረ ይመስለኛል። በተረፈ በኑሮዬ በጣም ስኬታማ እየሆንኩ ነው። እናትና አባቴን ከአንድ ክፍል የቀበሌ ቤት አውጥቼ ባለ 1 መኝታ ኮንዶሚኒየም ተከራይቼ አስገብቻቸዋለሁ። የቀበሌ ቤቷን የሸቀጣ ሸቀጥ ችርቻሮ ሱቅ ከፍቼ ለአባቴ በመስጠት እንዲተዳደሩበት አድርጌያለሁ። ራሳቸውን በቋሚነት እንዲችሉ። ለበለጡ በየወሩ 800 ብር በባንክ ቆጥሬ አስገባላታለሁ። ለትዬ ከቤም አልፎ አልፎ ለቡና መጠጫ ሸጎጥ ማድረጌን አልዘነጋም። ብርክቲ ግን በቃሏ እንደጸናች ነው። ከኔ ምንም ላለመቀበል አሻፈረኝ ብላለች። ወደ ስራ ለመሰማራት የሚፈልገው የሰፈር ልጅ የሚያማክረው እኔን ነው። የሰፈሩ አርአያና ሞዴል ወጣት ሆኛለሁ። አሁን እስክንድር እፈልግሃለሁ ብሎኝ ላገኘው ወደሱ እየሄድኩ ነው። የተቀጣጠርንበት ካፍቴሪያ ስደርስ ቀድሞኝ ያገኘሁት። ሰላምታ ከተለዋወጥን በኋላ የየፍላጎታችንን አዘን ወደ ጨዋታችን ገባን። ምን ነው ትምህርት የለም እንዴ አልኩት። ያው ቅዳሜ አይደል ከቤተሰብ ጋር ላሳለፍ ብዬ ነው የመጣሁት አለኝ። አይ ጥሩ ነው። የመጀመሪያ ሴሚስተር ውጤት እንዴት ነበር አልኩት። እንደ በለጡ ባልሰቅልም ጥሩ ነው። ከንግግሩ በበለጡ ውጤት ከልቡ መደነቁን በቀላሉ መረዳት ይቻላል። አይ ጥሩ ነው። ታዲያ ምን ነው በሰላም ፈለግኝ አልኩት። ይኸውልህ በላቸው፣ አሁን እንደ ድሮ ሞኝና ፈሪ አይደለሁም። አድርግ ያሉኝን አላደርግም፣ ተው ያሉኝን ዝም ብዬ በጸጋ አልተውም። ንግግሩን ገታ አደረገ። የንግግሩ ጭብጥ በቀላሉ ሊገለጽልኝ ስላልቻለ ምን ነው እስክንድር ሰላም ነው አልኩት። ምንም ሰላም የለም። አእምሮዬ በብዙ ጥያቄዎች ተወጥሯል። እነዛን ጥያቄዎች እንድትመልስልኝ እፈልጋለሁ አለኝ። ማ እኔ አልኩት። አዎ አንተ ሲለኝ ምንም በተመለከተ አልኩት። የኔና አንተ የጋራ ጉዳይ በለጡ ነች። እሷን የተመለከተ በአንተ የሚመለሱ ብዙ ጥያቄዎች አሉ አለኝ። ጠይቀኝ አልኩት ኮስተር ብዬ። በለጡ ላንተ ምንህ ነች አለኝ። ፊቴ ሲጠቁር ለራሴ ይታወቀኛል። ምን አይነት ጥያቄ ነው ስለው መሰረታዊ ጥያቄ ነው። ይኸውልህ በላቸው፣ ድሮ እናንተ ስታስፈራሩኝ ጩቤያችሁን ፈርቼ ነበር በለጡን የቀረብኳት። አሁን ግን ጩቤ አይደለም መትረየስ ብትደቅኑ ከእሷ መለየት የማልችልበት ደረጃ ላይ ደርሻለሁ። በጣም አፍቅሬያታለሁ፣ ላጣት አልፈልግም አለኝ። ግራ ገብቶኝ ታዲያ ምን ተከሰተ? ተጣላችሁ እንዴ ጠየቅኩት። ፈራው። አንተ ለእሷ ያለህን ነገር ሳስብ ሁሌ ይፈራለሁ። የስጋ ዝምድና እንደሌላቸው አውቃለሁ። ታዲያ ከልጅነት ጊዜ አንስቶ እስካሁን ድረስ ይሁን ሁሉ የምታደርግላት እንደዚህ የምትሆንላት በምን ምክንያት ነው? እንዲሁ በነፃ አይመስለኝም አለኝ። የግድ ምክንያት ያስፈልጋል እንዴ አልኩት። አዎ። ቆይ ታፈቅራታለህ ሲል ጠየቀኝ። ዝም አልኩት። ምን ብዬ ልመልስለት? አፈቅራታለሁ ልበለው? ማፍቀርማ እሱም ያፈቅራታል። እኔ ለእሱ ያለኝ ስሜት ግን እንኳን ከሱ ከእናቷ ፍቅር ይበልጣል። ከማፍቀር በላይ የኔን ስሜት የሚገልጽ ቃል ይኖር ይሆን? እኔ እንጃ። ምነው ዝም አልክ አለኝ። እስክንድር፣ የኔና የበለጡ ግንኙነት ከአንተና ከእሷ ግንኙነት በጣም የተለየ ነው። ምንም የሚያገናኘው ነገር የለም። አትስጋ። ፍቅረኛህ ናት። አንተው ነህ የምታገባት አልኩት። አዎ አገባታለሁ። ለቤተሰቦቼም ነግራቸዋለሁ። ትምህርት እስክጨርስ እንኳን ተረጋግቼ መጠበቅ ስለማልችል በዚህ ክረምት ቀለበት ላስርላት ወስኛለሁ። ከዛ በፊት ግን ብሎኝ አቆመ። ከዛ በፊት ምን አልኩት። ቀስ በቀስ ከህይወታችን እንድትወጣ ፈልጋለሁ። ለእሷ በየወሩ የምትልክላትንም ብር እንድታቆም እፈልጋለሁ። እኔ ከቤተሰቦቼ ጋር ስለተነጋገርኩ ከዚህ ወር ጀምሮ ልክላታለሁ። ሌላው ደግሞ ድሬ ድረስ እየሄድክ የምትጠይቃትንም እንድታቆም አለኝ። ጨረስክ አልኩት። ለጊዜው ጨርሻለሁ አለኝ። ከመቀመጫ የተነሳው ድፍን 50 ብር ከኪስ ያወጣውና ጠረጴዛው ላይ በማስቀመጥ ጎንበስ ብዬ አፍጥጬ አይኑን እያየሁት፣ ስማ ያልከውን ነገር ሁሉ እርሳው። በእርግጠኝነት ልንገርህ፣ እንኳን አሁን ይቅርና ካገባት በኋላ እንኳን የጠየከኝ ነገር ይሆናል ብለህ ፍጹም አትጠብቅ። አግብቻታለሁ ብለህ እሷ ላይ ተጽዕኖ ብታደርግ ወይም ከኔ እይታ ልትሰውራት ብትሞክር የገባህበት ገብቼ ነው የማጠፋ። ሞክረውና ፈጣሪ እንኳን ሊያድንህ አይችልም። በበለጡ እምላለሁ አጠፋሃለሁ። ትሰማኛለህ? ጠረጴዛውን በእጄ ጓጓ አደረግኩት።
ሲፎክር የነበረው ሰውዬ ከዓይኖቹ የሚወጡት ገሃነማዊ የንዴት ጨረር ሲገርፈው ደንግጦ መሰለኝ ወደ ኋላ ሸርተት አለ። ሰውነቴ ከመንቀጥቀጥ አልፎ ወደ መንዘፍዘፍ እየተሸጋገረ ስለሆነ በዛ ላይ አጠገቡ ከቆየው ያልታሰበ አደጋ ላደርስበት እችላለሁ ብዬ በመፍራት እንደምንም ራሴን ተቆጣጥሬ በፍጥነት አካባቢውን ለቅቄ ሄድኩኝ። ቀጥታ ወደ ቤት ነው ያመራሁት። ከቤም ብሩክቲም አልነበሩም። ዋሲውን ብቻ ነበር የሚታየኝ። አልፌ ወደ ክፍሌ ገባውና ዘግቼ ተኛው። ከብዙ መገላበጥ በኋላ እንቅልፍ ወሰደኝ። ቅዠት የታጨቀበት እንቅልፍ። የስልክ ጥሪ ነበር የቀሰቀሰኝ። አይኖቼን ሳልገልጥ ሞባይሌን በዳበሳ ፈልጌ አነሳሁት። ሰላም ዱርዬው፣ መላጦ ነች። እሺ ደህና ነህ አለች። ምነው ድምፅህ ስትለኝ ተኝቼ ነበረ አልኳት። አመመህ እንዴ ብላ ጠየቀችኝ። ትንሽ ራሴን አልኳት። በእናትህ ዱርዬው ለእኔ ስትል ይቅር በለው። አሁን ደውሎልኝ ነበር። ሲነግረኝ ተጣልተን ነው ስልኩን የዘጋውበት። በጣም ያናደደኝ። አንዳንዴ ዝም ብሎ በማያውቀው ነገር ገብቶ መዘባረቅ ይወዳል። በእናትህ አትበሳጭ አለችኝ። ደስ አለኝ። እሺ አልበሳጭም አልኳት በመረጋጋት ስሜት። ከኔ መወገኗ ሰላም በውስጤ እንዲረጭ አደረገ። በላሁን ተነስ፣ እቤት ማንም የለም እንዴ አለችኝ። እኔ እንጃ፣ ከቤ የለችም። አላባ ለቅሶ ሄዳለች። ዛሬ አትመጣም። የልጆቹ ድምፅ ግን ይሰማኛል አልኳት። በቃ ብርክቲን ቡና ፊልኝ በላት። ቆይ እንደው ምን እደውልላታለሁ አለችኝ። እሺ በቃ አታስቢ፣ ወደ ጥናትሽ ተመለሽ ስላት እሺ ወንድም አለ። ከመዝጋቴ በፊት ግን አንድ ነገር ልንገርህ። መቼም ቢሆን መቼም ከማንም ጋር ማልደራደርብህ አንድ ጉዳይ ቢኖር ያንተ ወንድምነት ነው። ያንተን ወንድምነት የሚያሳጣኝ ከሆነ ምንም ነገር ጥንቅር ብሎ ሊቀር ይችላል። ዘጋችሁ። ይህን አይነት የሚያጥለቀልቅ ደስታ በመላ ሰውነቴ እንደተሰራጨ መገመት አትችሉም። የመጀመሪያ ጀምስ ፓንት የገዛው ቀን፣ የመንጃ ፈቃዴን የተቀበልኩ ቀንም፣ ጋሽ በቀለ አዲሷ ሚኒባስን የሰጡኝ ቀን እንኳን እንዲህ አይነት ደስታ አልተሰማኝም ነበር። እድሜም ሙሉ ለበላጡ ብዙ ነገር ሳደርግላት ኖሬያለሁ። እሷ ግን ይህን ሁሉ ውለታ 30 በማይበልጡ ቃላት መልሳ ከፈለችኝ። ከመጀመሪያው ይልቅ በጥልቀት አፈቀርኳት። ከመኝታዬ ተነስቼ ወደ ሳሎን ወጣሁ። ሶስቱም አሉ። ብርክቲ በተንተረከከ የከሰል ፍም ላይ የሸክላ ድስት ጥዳ ሽሮ እያንተከተከች ነው። ቢንያምና ዋሲውን ደብተራቸውን እየገላለጡ ይንሾካሾካሉ። ወንበር ስቤ ዋሲውን ጎን ተቀመጥኩ። ምነው ዛሬ አንቀላፋ አለኝ። አይ ትንሽ ስለደከመኝ ነው። እስኪ ቡና ፊልኝ አልኩኝ። ኧረ እባክህ። የብርክቲ ጸባይ ይገርመኛል። ምንም ነገር ሳትነጫነጭ ስትሰራ አይቻት አላውቅም። የግድሽን ታፊያለሽ። ተነስ። ቢንያም ከዋሲውን ጋር አብራችሁ ሂዱና ግማሽ ኪሎ ቡና፣ ግማሽ ኪሎ ስኳር፣ እጣን፣ ሰንደል፣ ሻማ፣ ለስላሳ፣ ሌላ እስክሪብቶና ወረቀት እያቀበሉኝ ኧረ ይህ ሁሉ ይጠፋብናል፣ ጻፍልኝ አለኝ። ብርክቲ ምን ነው ድግስ አደረግከው አለች። እነ ቢንያም የሚገዙትን ዕቃ በዝርዝር ጽፌ ወረቀቱን ከብር ጋር ሰጧቸው። እነሱም እየተፍለቀለቁ ሊሸምቱ ተያይዘው ወጡ። እስከ ዛሬ ጠጥታ የማታውቀውን ቡና ነው ማጠጣ። በመጀመሪያ ግን ልብሴን ልቀይር ብላ ጓዳ ገባች። ለብሳ የነበረውን ጅንስ ሱሪ አውልቃ የሚያምር ሮዝ ቀለም ያለው ድሪያ ለብሳ ወጣች። ድሪያው ይበልጥ ውብ አደረጋት። ሲኒውን አቀራርባ ሳትጨርስ እነ ዋሲውን ከተላኩበት መጡ። ቡናው ተቆልቶ ተወቅቶ ዱቄት የተጣደበት ጥቁር ጀበና ውስጥ ከጨመረ በኋላ እስኪፈላ ድረስ ብርክቲ ራት አቅርባ እየተኮራረስን በላን። ቡናው ተጠጥቶ ከበቃ በኋላ ለስላሳችንን መጎንጨት ጀመርን። ብርክቲ ድንገት ተነስታ ወደ መኝታ ቤት ገባች። ከ5 ደቂቃ በኋላ ተመልሳ ስትመጣ ቤቱ ባንዴ ነበር የታወደው። በሽቶ ታጥባ ነበር የመጣችው ማለት ይቻላል። ረስቼ የነበረውን ሻማ ለኮሰችው። መብራቱን አጠፋችና ፊልምኒ አለችኝ። ሰዓት ወደ 4 ሰዓት እየተጠጋ ነው። በጊዜ ተኝቼ ስለነበር መሰለኝ የእንቅልፍ ስሜት እየተሰማኝ ስላልሆነ አልተቃወምኳትም። እንቅልፍሽ ካልመጣ ደስ ይለኛል አልኳት። ከደብተር መያዣ ቦርሳ ውስጥ ቪሲዲ አወጣችና ዴክ ውስጥ ጨምራ ሪሞቱን ይዛ በመምጣት ቦታዋን ቀይራ ጎኔ ተቀመጠች። ሽቷ ጭንቅላት ይነቀንቃል። ሪሞቱን ተጫነች። አማርኛ ፊልም መስሎኝ ነበር። እንግሊዝኛ ነው ፊልሙ። ፊልሙን የተወሰነ ካየን በኋላ በቻው ለተኛ ብዬ ወደ መኝታ ክፍሌ ገባሁ። ክፍል 9 ይቀጥላል።